በሰው ህይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ፣ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። የምንካፈለው የእግዚአብሔር ቃል ሐሳብ መዘግየት ሲያጋጥመን የሚል ይሆናል። ማናችንም ብንሆን ለጸሎታችን መልስ፣ ለህመማችን ፈውስ፣ ለችግራችን መፍትሄ፣ ለህይወታችን እድገት እንፈልጋለን። እያንዳንዱ ሰው መንፈሳዊም ይሁን ዓለማዊ ሰው የትኛውንም ሰው ብትጠይቁት በህይወቱ አንድም ይሁን ሁለት የሚያውቀውም ይሁን የማያውቀው ምክንያቱን በውል የተረዳውም ይሁን ያልተረዳው ጥያቄ ብዙ ሰው አለበት። የአንዳንዶቻችን ጥያቄ ፋይናንስ ነው፣ የሌሎቻችን የትዳር ነው፣ የሌሎቹ የአገልግሎት ነው፣ ሌላው የግንኙነት ነው። የደከሙ ፍሬ ማጣት፣ የለፉ ውጤት ማጣት እና የመሳሰሉ ችግሮች በህይወታችን ይከሰታሉ። ሁላችንም የትኛውም ሰው ጾታ ሳይለይ፣ የትምህርት ደረጃ ሳይለይ ግን ሁሉም ሰው የጸሎቱ መልስ ይፈልጋል። ለህመሙ ፈውስ ይፈልጋል። መዳን የማይፈልግ ረፍት የማይፈልግ ማንም ሰው የለም። ለችግሩ ደግሞ መፍትሄ ይፈልጋል። ወዳጆቼ ችግር የሌለበት ሰው አለ ብዬ አላምንም። የችግራችን አይነት ጥልቀቱ፣ ምክንያቱ ሊለያይ ይችላል እንጂ አንዳችን ጋር የሌለ ችግር ሌላችን ጋር ሊኖር ይችላል። ሁሉም ሰው ለችግሩ መፍትሄ ይፈልጋል እና እንደዚሁም ደግሞ ለህይወቱ እድገት የማይፈልግ ሰው የለም። ዘመን በተቆጠረ ጊዜ በተቆጠረ እድሜ በተቆጠረ ቁጥር እያንዳንዱ ሰው መድረስ የሚፈልግበት መጨበጥ የሚፈልገው ስኬት አለ። በህይወቱ እድገት ይፈልጋል። ነገር ግን በብዙዎቻችን ህይወት ደግሞ መዘግየት ያጋጥማል። ወዳጆቼ ይሄ መዘግየት የሚባለው ጉዳይ በጣም የሚያበሳጭ፣ ግራ የሚያጋባ፣ ተስፋ የሚያስቆርጥ ነገር ነው። ደግሞ ለጸሎታችን መልስ እንፈልጋለን። ይሄው እየጸለይን ዓመታት ተቆጥሯል። እንደዚሁም ደግሞ አንዳንዶቻችን ምክንያቱ በማይታወቅ ሐኪም መልስ ነው ወይም ይሄ ነው መድኃኒቱ ሊለን በማይችል ህመም ውስጥ ያለን፣ እንደዚሁም በትዳራችን ለዓመታት እንቆቅልሽና ጥያቄ ውስጥ ያለን ሰዎች እንኖራለን። ነገር ግን በመዘግየት ውስጥ ደግሞ የምናልፍ ሰዎች፣ መልስ የዘገየብን፣ መፍትሄ የዘገየብን፣ ለጉዳዩ የምንፈልገውን መድኃኒት ሳናገኝ የቆየን ብዙ ሰዎች አለን እና በራሱ ችግሩ እንዳለ ሆኖ ጥያቄው እንዳለ ሆኖ መዘግየት የሚባለው ጉዳይ በራሱ በጣም በሚገርማችሁ ሁኔታ በጣም የሚያበሳጭ ነገር ነው። መዘግየት የሚባለው ነገር ያበሳጫል። በተለይ የሆነ ነገር ጠብቀህ ፈልገህ በጣም ፈልገው፣ በተለይ ደግሞ በጣም ፈልገው ክሪቲካል በሆነ ሁኔታ ፈልገው። ይሄ አሁን ያልኳችሁ ነገር እንደው ዝም ብሎ ፈገግ እንድትሉ ነው እንጂ አንዳንዱ ጉዳይ የምትፈልጉት ክሪቲካል በሆነ ጉዳይ ነው። የመኖርና ያለመኖር ጉዳይ፣ የህይወትና የሞት ጉዳይ በሆነ ጉዳይ ላይ እግዚአብሔር ጣልቃ እንዲገባ የምትፈልጉበት ጊዜ ብዙ ነው። ወይም ደግሞ መልስ የምትፈልጉበት፣ መፍትሄ የምትፈልጉበት፣ እግዚአብሔር አምላክ አድርጎ እንዲያሳያችሁ የምትፈልጉበት ጊዜ በጣም ብዙ ነው እና የጠበቃችሁት ነገር ሲቀር ህይወታችሁ እንደምትፈልጉት አላድግ ሲላችሁ፣ ፍሬ ስታጡ ወይንም ደግሞ ይገርማችኋል እግዚአብሔር አምላክ እናንተን እያለፈ ለብዙ ሰዎች ፈውስና መድኃኒት ሲሰጥ፣ እናንተ ግን በሆነ ነገር ስትቸገሩ ስታዩ በጣም የሚያበሳጭ ደግሞ ግራ የሚያጋባ ጉዳይ ነው። አንዳንዶቻችሁ የዘገየባችሁ ጉዳይ ላይ በጣም ትጉ ናችሁ፣ በጣም ለፋተኛ ናችሁ። በብዙ ልፋት በእግዚአብሔር ፊት በብዙ ጸሎት በብዙ ብርታት በጾም በጸሎት የምታሳልፉ ሰዎች አላችሁ እና ነገሩ ከመሆን ይልቅ ሲዘገይ ዓመት ሲቆጠር ዘመን ሲቆጠር ይኸው ሚሊኒየም ከገባ እንኳን 18 ዓመት መጣ በኢትዮጵያ። አሁን ወዴት እየሄደ እንደሆነ ጉዳዩ ራሱ ግራ እስከሚገባችሁ ድረስ ግራ የሚያጋባ ጉዳይ ነው ወዳጆቼ። መዘግየት እሱ ብቻ አይደለም፣ የሚያበሳጭና ግራ የሚያጋባ ጉዳይ ብቻ ሳይሆን ተስፋ የሚያስቆርጥም ነገር ነው። አንዳንዴ ሲዘገይባችሁ ሲቆይባችሁ እንደውም በቃ ይቅር ይሄ ነገር ከዚህ ሁሉ ከጭቅጭቁ ቢቀር ይሻላል ብላችሁ እስከምትተው ድረስ ሊያደርሳችሁ እንደሚችል አስባለሁ። የምነግራችሁ ነገር መዘግየት ሲገጥማችሁ በህይወታችሁ ምን ማለት እንደሆነና ምን ማድረግ እንዳለባችሁ በተወሰነ መልኩ አካፍላችኋለሁ። ብዙ ሰዎች ነገር ሲዘገይባቸው በሆነ ሁኔታ ውስጥ ሲገቡ ያ ሁኔታ
ህይወታቸው አመለካከታቸው ዲተርማይን እንዲያደርግ ይፈቅዱለታል። አስተሳሰባቸው ቋንቋቸው የሚቀዳው ከተነሱበት የትንቢት ቃላቸው ሳይሆን ከሚያልፉበት ሁኔታ ይሆናል። ከእግዚአብሔር ጋር የሚተላለፉት በዚህ ምክንያት ነው። በዋነኛነት በየትኛውም ሁኔታ ውስጥ ልትገቡ ትችላላችሁ። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ፣ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። በነገራችን ላይ ትዕግስት ማለት ዝም ማለት አይደለም። ትዕግስት ማለት አቅመ ቢስነት አይደለም። ትዕግስት ማለት መጠበቅ ማለት አይደለም። ትዕግስት ማለት በመጠበቅ ውስጥ የሚገለጥ መልካም ባህሪ ማለት ነው። በመልካም ጸባይ መጠበቅ ማለት ነው። ትዕግስት ማለት እያጉረመረሙ መጠበቅ ማለት አይደለም። እያኮረፉ መጠበቅ ማለት አይደለም። ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። አንዳንድ ሰዎች ሲቀበሉ እንደ ሰንባቦ ሳይዘላሉ ያሸበሽባል። ከፊት እነሱ ናቸው፣ ያስጨንቃሉ፣ ወንበሩን ይሰብራሉ፣ ፕሮግራም መሪውን ያስጥብቃ መውጫ መግቢያ ሰጥተዋል። ልክ ግን ሲጠብቁ ፊታቸው ይረዝማል። ዶንኪ ፌስ ነው የሚሆነው። ያኮርፋሉ፣ ሩቅ ይቀመጣሉ። በቃ ያስታውቅባቸዋል ነገር እንደተያዘባቸው እንደቆየባቸው ምናምን። ስለዚህ መረዳት ያለባችሁ ነገር ምንድን ነው? በሆነ የምትጠብቁት በተለይ እግዚአብሔር አደርግላችኋለሁ ብሎ የነገራችሁን ነገር ሳይሆን ሲቀር እድገት፣ ፈውስ፣ ለጸሎታችሁ መልስ፣ እንደዚህ አይነት ነገሮች ስትጠብቁ መጠበቅ ብቻ አይደለም የሚያዋጣችሁ፣ በመልካም ባህሪ መጠበቅ ነው። ምላችሁ ፈልጌ ነው። ለጸሎታችሁ መልስ፣ ለችግራችሁ መፍትሄ፣ ለህመማችሁ ፈውስ ትፈልጋላችሁ። ነገር ግን ደግሞ መዘግየት በህይወታችሁ ሊያጋጥማችሁ ይችላል። በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። ከነዚህ ምክንያቶች መካከል ግን ሶስቱ ዋና ናቸው። ዛሬ በዚህ ማለዳ ማካፈላችሁ መነግራችሁ ከብዙ የመዘግየት ምክንያት በሰው ህይወት ውስጥ መዘግየት የሚፈጠርባቸው ብዙ ምክንያቶች አሉ። ብዙ ምክንያቶች ለመዘግየት ቢኖሩም ከነዚህ መካከል ግን ሶስት ዋና ዋና ምክንያቶች እንዳሉ አስባለሁ። የመጀመሪያው የምትጽፉ ሰዎች አጋንንት ነው። አጋንንት በህይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። መዘግየትን በሰው ህይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። ወዳጆቼ ይሄ መዘግየት ግን ጊዜያዊ መዘግየት ነው። አጋንንት በእናንተ ህይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይጠፋል። በራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። አጋንንት ለተወሰነ ጊዜ ነው እንጂ ጊዜያዊ ነው፣ ቋሚ የለም። እሺ፣ ሁለተኛው መዘግየትን በሰው ህይወት የሚያመጣ ነገር ምንድን ነው? የምትጽፉ ሰዎች ሁለተኛው መዘግየትን የሚያመጣ ወዳጆቼ፣ አንድ ነገር ጋር ከደረሳችሁ በጊዜ ድረሱ። ደስ የማይል ነገር ቢኖር ተንዛዝቶ አልቆ በባከነ ሰዓት የምትደርሰው ነገር ደስ አይልም፣ አይመችም። ራሱ ምንም መቃብሮ ማሄድ ነገር ቢኖር ጫማ ጨርሰ፣ ጊዜ ጨርሰ፣ ጉልበት ጨርሰ፣ ብዙ ነገር አልቆ፣ እናት ሞታ፣ አባት ሞቶ፣ ብዙ ዘሮች አልቀው ለምስጋና በማይሆን ሁኔታ ውስጥ ብትደርስ ምንም ትርጉም የለውም። መዘግየት በህይወታችን በብዙ ምክንያቶች ሊሆን ይችላል። ሶስቱን እናያለን። ሁለተኛው ምክንያት ደግሞ በቤት ውስጥ ያለ አለመግባባት ነው። አንደኛው አጋንንት ነው የመዘግየት ምክንያት። ሁለተኛው በቤት ውስጥ ያለ አለመግባባት ነው። ብዙውን ጊዜ የጸሎትን መልስ የሚያዘገየው በቤት ውስጥ ያለ አለመግባባት ነው። በቤተሰብ ውስጥ ያለ አለመግባባት ነው። በትዳር ውስጥ ያለ አለመግባባት ነው። በውስጥ ያለ ጉዳይ ነው። መጽሐፍ እንደሚናገር ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ነው የሚለው። አለቀ። በአንድ ሐሳብ ተስማምተው ቢጸልዩ፣ አየህ፣ ረጅም ሰዓት ቢጸልዩ ብቻ አይደለም። ባልና ሚስቶች ቢጾሙ ቢጸልዩ ብቻ አይደለም። አስ ኤ ፋሚሊ የምትኖሩበት እናንተ የምትገቡበት ጣራ በታች ዩኒቲ ያስፈልጋል። በቃ ይነቀል ከሆነ ተስማምታችሁ መንቀል ነው። ይተከል ከሆነ ተስማምታችሁ መትከል ነው። እንከሰዋለን፣ እንሸጠዋለን፣ እናረገዋለን፣ እናገለግላለን ከሆነ ያለ ልዩነት በአንድ አቋም ብዙ ጊዜ የጸሎትን መልስ የሚያዘገየው በቤተሰብ ውስጥ ያለ
አለመግባባት ነው። ሚስት ተቀመጥ ትላለች፣ እሱ ወጣለሁ ይላል። እሷ ለስራ ትላለች፣ እሱ ቁጭ በይ ይላል። ገብቷል? አይስማሙም፣ አይግባቡም። እና አንዱ መዘግየትን የሚያመጣ ጉዳይ እሱ ነው። ሶስተኛው መዘግየትን በሕይወታችን የሚያመጣ ነገር ቢኖር መለኮታዊ እቅድ ነው። መለኮታዊ እቅድ ነው። መዘግየት የእግዚአብሔር እቅድ አካል እንደሆነ መረዳት በጣም ተገቢ ነው። ምናልባት የዘገየባችሁ የቆየባችሁ ነገር ካለ ይሄ የቆየባችሁ የዘገየባችሁ ነገር ከአጋንንት ካለፈ በቤት ውስጥ ካለ መግባባት ካለፈ ሊሆን የሚችለው ነገር ምንድነው ካላችሁ መለኮታዊ እቅድ ነው። እንዴት ባላችሁ ካላችሁ መዘግየት አንዱ የመለኮታዊ እቅድ አካል ሊሆን ይችላል። እንዴ መዘግየት የመለኮታዊ እቅድ አካል እንዴት ሊሆን ይችላል ብላችሁ መረዳት ሊቸግራችሁ ይችላል፣ ላይገባችሁ ይችላል፣ ወይም መቀበል ሊከብዳችሁ ይችላል፣ መቋቋም ሊከብዳችሁ ይችላል። ነገር ግን መለኮታዊ መዘግየት ማብራሪያ ሳይሰጥ ሊመጣም ሊሆንባችሁ ይችላል። በአንዳንዶቻችን ብቻ ሳይሆን በብዙዎቻችን ሕይወት መዘግየት የመለኮታዊ እቅድ አካል እንደሆነ መረዳት በጣም ተገቢ። ጸልየናል፣ ጸሎታችን ተሰምቷል። ነገርየው ግን ከተራዘመ ጫን ያለ ከሆነ በደንብ ሕይወታችሁን ስትፈትሹና ስትመረምሩ የሰውም እጅ ከሌለበት በተለይ የቤተሰብ ወይንም ደግሞ አጋንንታዊ እጅ እንደሌለበት ከተረዳችሁ ይሄ ጉዳይ የመለኮታዊ እቅድ አካል እንደሆነ እንድታስቡ ይገባል። እንዴት ነው መዘግየት የመለኮታዊ እቅድ አካል ሊሆን የሚችለው? እግዚአብሔር አምላክ በእኛ ሕይወት ላይ ክብርን፣ መብዛትን፣ ፍሬያማነትን፣ ለውጥን፣ እድገትን አስቦልናል፣ አቅዶልናል። የዚህ እቅድ የዚህ ዓላማ አንዱ አካል መዘግየት እንዴት አብሮ ሊሆን ይችላል? እርስ በርሱ ኮንትራዲክት አያደርግም ወይ ብላችሁ ልትሉ ትችላላችሁ። አንዳንዶቻችሁ እንደተቀባችሁ አትገለጡም። የምታልፉበት መንገድ ረዥም ሊሆን ይችላል። የመጀመሪያው መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር በልባችን ላይ መስራት ስለሚፈልግ ነው። ነፍሳችን ሳትፈወስ ሁኔታችን ብቻ እንዲፈወስ እግዚአብሔር አይፈልግም። እኛ ሁኔታችን እንዲለወጥ እንፈልጋለን። እግዚአብሔር ደግሞ እኛ እንድንለወጥ ይፈልጋል። እግዚአብሔር የሁኔታችን መፈወስ ብቻ ሳይሆን የነፍሳችን መፈወስ ይፈልጋል። መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር አምላክ ልባችን ላይ መስራት ስለሚፈልግ ነው። ይፈልጋል። ባህሪያችን ላይ መስራት ይፈልጋል። ልባችን ላይ፣ ካራክተራችን ላይ መስራት ይፈልጋል። የሚሰጠንን ነገር፣ የሚያደርግልንን ነገር፣ የሚከፍትልንን በር፣ የሚያመጣልንን ክብርና ሞገስ ባልተለወጠ ባልተቀየረ ምቹ ባልሆነ ለእግዚአብሔርም ለራሳችንም በማያዋጣ የልብ አቀማመጥ ነገሩን ሊያደርግልን አይፈልግም። ስለዚህ እግዚአብሔር አምላክ በልባችን ላይ ሊሰራ ስለሚፈልግ መዘግየትን የእቅዱ አንድ አካል ያደርገዋል። አንዱና መሰረታዊ ጉዳይ እሱ ነው። እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ነገሩ ነው። እግዚአብሔር እኛን ሳይሰራ በእኛ ቢሰራ ከስሯል እንጂ አላተረፈም። ሁልጊዜም እግዚአብሔር መስራት የሚፈልገው ከኪሳችን በላይ ነፍሳችን ላይ ነው። ከውጫችን በላይ ውስጣችን ላይ ነው። ከዛሬ በላይ ነገ ላይ ነው። ከሚታየው በላይ የማይታየው ላይ ነው እግዚአብሔር መስራት የሚፈልገው። ነገር ሲዘገይብህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ላይም አትመልከት። ወደ ሰውም ወደ ውስጥ ነው መመልከት ያለብህ። ልብህ ጋር ማየት አለብህ። ልብህ ጋር ቼክ ማድረግ አለብህ። ሰይጣን ጋር፣ ጎረቤት ጋር፣ ሰዎች ጋር ቼክ እንደምታደርገው ሁሉ ልብህ ጋር ቼክ ማድረግ አለብህ። አንዱና ዋነኛው መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር ልባችን ላይ መስራት ስለሚፈልግ ነው። ወዳጆቼ እግዚአብሔር የሚሰራው በሰው ጭንቅላት አይደለም፣ በሰው ልብ ነው። እግዚአብሔር በሰው ሕይወት የሚሰራው በጭንቅላቱ ወይም በገንዘብ በኪሱ ሳይሆን በነፍሱ ነው። የእግዚአብሔር ገንዘብ የእግዚአብሔር ከረንሲ የሰው ልብ ነው። ብዙ መጽሐፍ ልታነብ ትችላለህ። አዋቂ ልትሆን ትችላለህ። ትልልቅ ዩኒቨርሲቲዎች ተመርቀ ሊሆን ይችላል። ግን ልብህ ውስጥ ቅንነት ከሌለ፣ የዋህነት ከሌለ፣ ደግነት ከሌለ፣ ርኅራኄ ኮምፓሽን ከሌለ፣
እግዚአብሔር አምላክ ነገሩን ሆልድ ያደርገዋል። መራገፍ ያለበት እስኪራገፍ፣ መቀየር ያለበት እስኪቀየር፣ መነቀል ያለበት እስኪነቀል ሆልድ ያደርገዋል። በዚህ አመልህ ጭራሽ ገንዘብ ብታገኝ አታኖራቸው። በዚህ ልብህ ጭራሽ ቢከፈትልህ፣ በዚህ ሁኔታ ጭራሽ ስልጣን ቢሰጥህ ትጨርሳቸዋለህ። ስለዚህ እግዚአብሔር ለማ ስልጣን፣ ለማ ገንዘብ፣ ለማ ስኬት፣ ለማ ፌቨር፣ ለማ ከፍታ መስጠት እንዳለበት ያውቃል። እግዚአብሔር የሚነግደው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚያጭደው ከሰው ጭንቅላት ጋር ሳይሆን ከሰው ልብ ጋር ነው። በሕይወቴ ባየው በመጣሁባቸው ዓመታት የተረዳሁትና ያረጋገጥኩት ነገር ቢኖር እግዚአብሔር በማንም ዕውቀት ሰርቶ አያውቅም። እግዚአብሔር በማንም ገንዘብ ሰርቶ አያውቅም። እግዚአብሔር በማንም ጉልበት ሰርቶ አያውቅም። እግዚአብሔር በሰዎች ቅንነትና ልብ ነው የሚሰራው። ስለዚህ መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት ምንድነው? ልብ ነው።